ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በኤፍኤ ካፕ ሶስተኛ ዙር ጨዋታ በአንፊልድ ሊቨርፑል ባርንስሊን 4-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እናንተም በዚህ ጨዋታ ዙሪያ የተሰማችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ምሽት 4:45 ላይ በጀመረ ጨዋታ ሊቨርፑል በአንፊልድ በኤፍኤ ካፕ የሶስተኛ ዙር ጨዋታ ባርንስሊን 4-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች ሳቡዝ ላይ በ9ኛው ደቂቃ፣ ጀረሚ ፍሪምፖንግ በ36፣ ፍሎሪን ቪርስ በ84 እንደዚሁም ደግሞ ሂጎ ኤኬቴኬ በ94ኛው ደቂቃ ላይ ማስቆጠር ሲችሉ የባርንስሊን ብቸኛ ግብ በ40ኛው ደቂቃ ፊሊፕስ ነበረ ማስቆጠር የቻለው። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች 4-1 በሆነ ውጤት ማሸነፍ ችሏል። ምናልባትም ጨዋታውን ላልተመለከተ ሊቨርፑሎች በከፍተኛ ብልጫ ይህንን ጨዋታ አሸነፉ ሊል ይችላል። ነገር ግን ደግሞ ጨዋታውን ስትመለከቱት ሊቨርፑሎች እውነት ነው ኳሱን ተቆጣጥረውታል፣ በብዙ ነገር የበላይነት ማሳየት ይችላል። ነገር ግን ደግሞ ባርንስሊዎችም ዝም ብለው አይደለም ጨዋታውን ያሳለፉት። በካውንተር አታክ ወደ ሊቨርፑል የግብ ክልል በተደጋጋሚ ሲደርሱ መመልከትም ችለን ነበረ። የተለያዩ እድሎችንም ሲፈጥሩ መመልከት ችለን ነበረ። የመጀመሪያዎቹን 5 ደቂቃ ከተመለከትንም ባርንስሊዎች በጣም የተሻለው ቡድን የነበሩት። ጨዋታው ገና ከመጀመሩ በ30ኛው ሰከንድም ጥሩ የሚባል ሙከራ ማድረግ ችሎ ነበረ። ነገር ግን ደግሞ የግቡ ቋሚ ሊመልስባቸው ይችላል። ምናልባት የሚያች ኳስ ግብ ሆና ቢሆን ኖሮ የጨዋታው ሂደት ራሱ ሊቀየር የሚችልበት እድል ነው የነበረው። ከዛ በተጨማሪም የሊቨርፑል ተጫዋቾች አንዳንድ ጊዜ እንግዲህ ስሎፒ ሆነ ወይም ደግሞ በሚሰሯቸው ስህተቶች ራሱ ባገኟቸው አጋጣሚዎች ላይ በካውንተር አታክ ሊቨርፑልን ለማጥቃትም ጥረት ሲያደርጉ መመልከት ችለናል። በተለይ በአንድ አጋጣሚ ጆ ጎሜዝ በስነስርዓት ኳሱን ባለመቆጣጠሩ ምክንያት ባርንስሊ ተጫዋች እግር ስር ይደርሳል። ከዛ ያችን ኳስ እንግዲህ በቀጥታ ወደ ካውንተር አታክ ነበረ የሚሄድ ይቻሉና የተለያዩ አጋጣሚዎችን ማግኘት ችለው ነበር ጎል ማያስቆጠር የሚችሉበትና ምናልባትም በዚህ ጨዋታ ላይ ባርንስሊዎች ቀድመው ጎል አስቆጥሮ ቢሆን ኖሮ ሊቨርፑሎች ሊቸገሩ የሚችሉበት እድል ነበር። ምክንያቱም በዚህ ጨዋታ ላይ ባርንስሊዎች በ5-4-1 ፎርሜሽን ነበር ሲጫወቱ የነበሩትና ሲከላከሉ ደግሞ በጣም በሎ ብሎክ 5 ተከላካይና 4 የመሀል ሜዳ ተጫዋቾች በጣም ተጠጋግተው ነበር ሲጫወቱ የነበሩትና ሊቨርፑሎች ክፍት የሆነ ቦታ ለማግኘትም ሲቸገሩ መመልከት ችለናል። ሁለቱንም ግቦች የመጀመሪያዎቹን ስንመለከት ሊቨርፑሎች ያስቆጠሯቸውም የግል ብቃት የታከለበት ግቦች ናቸው የነበሩት። 8ኛው ደቂቃ ላይ ሳቡዝ ላይ ከሳጥን ውጪ የመታት ኳስ ነች ወደ ግብነት የተቀየረችው። እንደዚሁም ጀረሚ ፍሪምፖንግ 36ኛው ደቂቃ ላይ ሁለተኛውን ግብ ሲያስቆጥር ራሱ የግል ብቃቱን ተጠቅሞ ነው ጎሏን ማስቆጠር ይቻሉ እንጂ የቡድን ስራ የታየበት ጎሎች አይደለም የነበሩትና ያም የሚያሳየው እንግዲህ ክፍተቶችን ለመፍጠር ሊቨርፑሎች እንዴት ሲቸገሩ እንደነበረ ነው። እናም ከዚህ በፊት በተደጋጋሚ ስናነሳው እንደነበረው ሊቨርፑሎች ኳሱን በጣም ይዛሉ። ነገር ግን ደግሞ ኳሱን መያዝ ብቻ ምንም ትርጉም የለውም፣ እድሎችን መፍጠር አለባቸው ስንል ነበርና በዚህ ጨዋታ ላይም እንግዲህ ያንን ነገር በድጋሚ መመልከት ችለናል። ኳሱን ይዘዋል፣ ነገር ግን ብዙ እድሎችን ግን ፈጥረዋል ልንል አንችልም። ባርንስሊዎች በበኩላቸው ያገኟቸውን አጋጣሚዎች እንዳለ ወደ ሊቨርፑል የግብ ክልል ለመድረስ ነበር ከፍተኛ ጥረት ሲያደርጉ የነበሩት። በጨዋታ ላይ የነበረውን ስታት ራሱ ስንመለከት ሊቨርፑል ቅድም እንዳልኳችሁ 75% ኳስ መያዝ ችለው ነበርና የኳስ ብልጫ ማሳየት ችሏል። በኤክስፔክትድ ጎል ደረጃ ሊቨርፑሎች 1.92 ሲያስመዘግቡ ባርንስሊዎች በበኩላቸው 1.19 ነው የነበሩት። እንደውም እስከ የሆነ አጋጣሚ ድረስ ባርንስሊዎች የተሻለ የኤክስፔክትድ ጎል ብልጫ ማሳየትም ችለው ነበረ። እንደዚሁም በሙከራ ደረጃም ሊቨርፑሎች 21 ሙከራ ማድረግ ሲችሉ ከነዚህ 21 ሙከራዎች ግን 7ቱ ብቻ ናቸው ኦን ታርጌት መሆን የቻሉት። በባርንስሊ በኩል ያለውን ስንመለከት ደግሞ 9 ሙከራዎችን አድርገው 4ቱ ኢላማቸውን የጠበቁ ሙከራ ናቸው የነበሩትና በሚያገኟቸው እድሎች ባርንስሊዎች የተሻለ አፈጻጸምን ሲያሳዩ መመልከትም ችለናል። በተጨማሪ በዚህ ጨዋታ ላይ እንግዲህ የባርንስሊዎችን ማድነቅ ያለበት ነገር ቢኖር ምንድን ነው፣ በጣም በኮንፊደንስ ነበር ሲጫወቱ የነበሩት። ሊቨርፑልን ነው የምንገጥመው የሚል ምንም አይነት ፍራቻ በውስጣቸው አልነበረምና በተለይ እስከ 3ኛው ጎል እስከምትቆጠር ድረስ ባርንስሊዎች በጣም ከፍተኛ ጥረት ሲያደርጉ መመልከት ችለናል። በተለይ ደግሞ አንደኛውን ግብ ካስቆጠሩ በኋላ ሊቨርፑሎችን በተደጋጋሚ ሲያጠቁ መመልከት ችለን ነበረ። በእርግጥ የባርንስሊ ያስቆጠሯትን ግብ ስንመለከት የሊቨርፑል ተጫዋቾች ስህተት የታከለበት ኳስ ናቸው የነበረችው። ሳቡዝ ላይ እንግዲህ በመጀመሪያ ደረጃ ኳሷን ሊያደን የሄደበት መንገድ እንደዚሁም ደግሞ ትራክ ባክ ያደረገበት መንገድ በጣም የሚያስደንቅ ነው የነበረውና ወደ ኋላ ተመልሶ ሮጦ ኳሷን ካዳነ በኋላ ግን የሰራው ስህተት ለባርንስሊ ተጫዋች እግር ስር እንድትገባ ነው ያደረገው። ከዛ በቀላሉ ነው ያችንም ግብ ማስቆጠር የቻለው። ሳቡዝ ላይ እንግዲህ በዛ አጋጣሚ በቀላሉ ማጽራት የሚችላት ኳስ ናት የነበረችው። ነገር ግን ደግሞ ምን እያሰበ እንደነበረ ራሱ በሚያስገርም ሁኔታ ያችን ኳስ ተሳሳተ። የባርንስሊ ተጫዋችም የችን ስህተት ተጠቅሞ ወደ ግብነት መቀየር ችሏል። ከዛ በኋላ እንግዲህ ባርንስሊዎች
በተደጋጋሚ ወደ ሊቨርፑል የግብ ክልል ሲደርሱ መመልከት ችለን ነበረ። እንደውም አንድ አጋጣሚ ላይ ራሱ ፔናልቲ ይገባናል የሚል ጥያቄም ሲያነሱ ነው የነበሩትና ምናልባት ያችን ፔናልቲ ተሰታ ቢሆን ኖሮ 2-2 ይሆናሉ። ከዛ በኋላ እንግዲህ ሌላም ነገር ሊፈጠር የሚችልበትም እድል ነው የነበረው። እናም በአጠቃላይ እንግዲህ ባርንስሊዎች በጣም ጥሩ የሚባል እንቅስቃሴን ማሳየት ይችላል። በተለይ አንፊልድ ላይ እንደመደረጉ መጠን ከሊቨርፑል ጋር እኩል ተፎካክረዋል ማለት እንችላለን። በተለይ በሙከራ ደረጃ ማለት ነው፣ ኳሱን በመያዝ ደረጃ ሊቨርፑሎች ናቸው የተሻለ የነበሩት። ነገር ግን ወደፊት በሚሄድ ደረጃ ባርንስሊዎችን በጣም ጥሩ የሚባል እንቅስቃሴን ማሳየት ይችላል። በተለይ ደግሞ ክሌሪ የተባለው ተጫዋች በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነው የነበረው። በተደጋጋሚ ጀረሚ ፍሪምፖንግን ሲፈትነው መመልከት ይችለናል። ሳቡዝ ላይም ጋር አንድ ለአንድ ግንኙነቶችንም በጣም ሲፈትን መመልከት ይችላልና ጥሩ የሚባል እንቅስቃሴን ማድረግ ይችላል። እንደዚሁም ደግሞ አጥቂ ላይ የነበሩት አጠቃላይ ተጫዋቾቹ ራሱ በጣም ፈጣን የሚባሉ ናቸው። በተደጋጋሚም የሊቨርፑል ተከላካዮችን ለማስጨነቅም ጥረትም ሲያደርጉ ነው የተመለከት ናቸው። በአጠቃላይ ግን ሊቨርፑሎች ይህንን ጨዋታ 4-1 በሆነ ውጤት ማሸነፍ ይችላል። ነገር ግን ጨዋታው ያን ያህል የሚማረክ ጨዋታ ነው ለማለት ግን ትንሽ ያስቸግራል። በተለይ አንፊልድ ላይ እንደመደረጉ መጠን ሊቨርፑሎች ከዚህ የተሻለ ነገርን ማድረግ ነበረባቸው ብዬ አስባለሁ። ሌላኛው ማንሳት ያለብን በዚህ ጨዋታ ላይ ደግሞ ጀረሚ ፍሪምፖንግ በግል ብቃቱ ታግዞ ጎል ማስቆጠር ችሏል። በኤፍኤ ካፕ ያስቆጠራት የመጀመሪያ ግብም ሆና ተመዝግባለታለች። ሳውዝ ላይም ከሳጥን ውጪ ጎል ማስቆጠር ችሏል። ይህንንም ተከትሎ እንግዲህ ከስቲቨን ጄራርድና ከጆን አረን ሪሳ በመቀጠል በተለያዩ ውድድሮች ከሳጥን ውጪ ጎል ያስቆጠረ ተጫዋች መሆን ችሏል። እንደሚታወቀው እንግዲህ በመጀመሪያ ሲዝኑ በካራባው ካፕ ጨዋታ በሊስተር ሲቲ ላይ ከሳጥን ውጪ ያስቆጠራት ግባለች። በሻምፒዮንስ ሊግም እንደዚሁ ሲያስቆጠር ተመልክተናል። በፕሪሚየር ሊግም ሲያስቆጠር ተመልክተናል። በዛሬው ጨዋታ ላይም እንግዲህ ከሳጥን ውጪ መጥቶ ጎል ማስቆጠር የቻለ ተጫዋች ሆኗል። በዚህ ጨዋታ ላይም አሌክሲስ ማካሊስተርም 2 አሲስት ማስመዝገብ ችሏል። በእርግጥ ያን ያህል ጥሩ የሚባል አሲስት ናቸው ለማለት ያስቸግራል። ምክንያቱም አንደኛው ለጀረሚ ፍሪምፖንግ ነው አሲስት ያደረገው፣ ሁለተኛው ደግሞ ለሳቡዝ ላይ ነው አሲስት ያደረገውና ያን ያህል ትልቅ አሲስት አድርጓል ለማለት ያስቸግራል። እንደዛም ቢሆንም ግን አሲስት ማድረግ ችሏል። ሌላኞቹን 2 ግቦች ያስቆጠሩትን ተጫዋቾች ስንመለከት ደግሞ ሂጎ ኤኬቴኬና ፍሎሪን ቪርስ ናቸው። ሂጎ ኤኬቴኬ ለፍሎሪን ቪርስ፣ ፍሎሪን ቪርስ ደግሞ ለሂጎ ኤኬቴኬ አሲስት ማድረግ የቻሉ ተጫዋቾች ናቸው። ከዛ በተጨማሪም ሪዮ እንጉሞሃን በሁለቱም ክንፍ ላይ ተጫውቶ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ሆኗል። ከነዚህ በተጨማሪም ደግሞ በረኛውም ጥሩ የሚባል ኳሶችን ሲመልስ መመልከት ይችላል። እንደዚሁም ከርቲስ ጆንስን በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ይህንን ጨዋታ ስንመለከት አንድ ከግምት ውስጥ ማስገባት ያለበት ነገር ቢኖር ምንድነው ባርንስሊ ያሉበት ቦታ ነው። ባርንስሊ እንግዲህ በሊግ ዋን ላይ ነው የሚገኙት። በእንግሊዝ በ3ኛው የሊግ እርከን ደረጃ ላይ የሚገኝ ቡድን ነው። በዛ በሊግ ዋን ላይ ራሱ 17ኛ ደረጃ ላይ የተቀመጠ ቡድን ነውና ያንን ነገር ከግምት ውስጥ ስናስገባው የሊቨርፑል ተጫዋቾች ያን ያህል ትልቅ የሚባል እንቅስቃሴ አድርጓል ለማለት ትንሽ ያስቸግራል። ምናልባት ከነዚህ ውስጥ እንግዲህ ትንሽ ልናደንቅ የምንችለው እንደ ሪዮ አይነት ተጫዋቾች ናቸው። ምክንያቱም ገና ወጣት ተጫዋች ነው፣ ገና 17 ዓመቱ ላይ ነው የሚገኙና በዚህ እድሜው ከነዚህ ተጫዋቾች ጋር መጫወቱ ልናደንቅለት ይገባል። ሌሎቹ ተጫዋቾች ግን ከዚህ የተሻለ ነገርን ማድረግ ነበረባቸው። ምክንያቱም ሊቨርፑሎች ይዞት የገቡትን አሰላለፍ ስንመለከት በጣም ጠንካራ የሚባል ነው። በእርግጥ ከአርሰናል ጨዋታ ጋር ስናነጻጽረው 6 ተጫዋቾችን ቀይረው መግባት ችሏል። እንደዛም ቢሆንም ግን የቡድን ጥራቱ ከባርንስሊ ካላቸው ተጫዋቾች አንጻር ስንመለከተው በጣም በከፍተኛ ሁኔታ የላቀ ነው የነበሩና ከዚህ የተሻለ ነገርን ማድረግ ነበረባቸው። በጣም ኮምፈርተብል ሆኖ ይህንን ጨዋታ ማሸነፍ ነበረባቸው። 4-1 መሆኑ ብቻ ሳይሆን በጣም ከጥሩ ጨዋታ ጋር 4-1 በሆነ ውጤት አሸንፈው መውጣት ነበረባቸው። በጣም በተደጋጋሚ እያጠቁ መጮት ነበረባቸው። ነገር ግን ያንን ነገር አልተመለከትንም። እንደውም በአንዳንድ አጋጣሚዎች ላይ መከላከል ላይ ሁላ ሲያተኩሩ መመልከት ችለናልና እንደ ሊቨርፑል ላለ ቡድን እንደዚሁም ጨዋታውን የጀመሩትን ቋሚ 11 ስንመለከት ያሳዩት እንቅስቃሴ በጣም የወረደ እንቅስቃሴ ነው እንድንል አድርጎናል። እንደዛም ቢሆንም ግን ወደ ቀጣይ ዙር ማለፍ ችሏል። በኤፍኤ ካፕ የ4ኛ ዙር ጨዋታ ደግሞ ከብራይተን ጋር የሚገናኝ ይሆናል። ያ ጨዋታ እንግዲህ በጣም ጠንካራ ጨዋታ ይሆናል ተብሎ ነው የሚጠበቀው። ብራይተኖች እንግዲህ እንደሚታወቀው ማንቸስተር ዩናይትድን ኦልድ ትራፎርድ ድረስ በመሄድ 2-1 በሆነ ውጤት አሸንፎ ነው መምጣት የቻሉትና ሊቨርፑሎች እንግዲህ በቀጣይ ዙር የፕሪሚየር ሊግ ቡድን የሆነውን ብራይተን የሚገጥሙት በጣም ከባድ ተጋጣሚ ነው። ለዛም ጨዋታ እንግዲህ የግድ መዘጋጀት መቻል አለባቸው። የዛሬን ጨዋታ እንግዲህ 4-1 በሆነ ውጤት አሸንፎ መውጣት ችሏል። ውጤቱ በጣም ጥሩ የሚባል ነው። ነገር ግን ደግሞ ፐርፎርማንሱ ግን ያን ያህል የሚያስደስት ፐርፎርማንስ አሳይቷል ብዬ አላስብም። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።